ኢትዮጵያን ወደ ተሳቢተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ምርጫ የዜጎች የዲሞክራሲያዊ ስርዓት ተወካዮቻቸውን ወይም የፖለቲካ ፓርቲዎች በነፃነት የሚመርጡበት ስርዓት ነው። በመሆኑም በሀገራችን ደረጃ በየ5 ዓመቱ ምርጫ እየተካሄደ የመጣ መሆኑ ይታወቃል። ከዚህ በፊት የተካሄዱትን ምርጫ እንኳን በቅርብ ጊዜ በሀገራችን የተካሄደው 6ኛው ሀገራዊ ምርጫ በአይነቱ ለየት ያለ የዲሞክራሲ ስርዓት ግንባታ ያመላከተ መሆኑን የአጭር ጊዜ ትውስታ ነው። በመሆኑ የብልጽግና ፓርቲ አባላትና አመራሮች የዘንድሮ ግንቦት 24 የሚካሄደው 7ኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ምርጫውን በአብላጫ ድምፅ ለማሸነፍ እየሰራን መሆኑ ይታወቃል። በመሆኑም ፓርቲያችን ብልጽግና 7ኛው ሀገራዊ ምርጫ ስንወዳደር ባለፉት ዓመታት በሰው ሰራሽና በተፈጥሮ ምክንያት እየተፈተኑ ችግሮችን ሳይበግረው የሰራናቸው በአይን የሚታዩ ስራዎችና በያዝነው የጠራ ሐሳብ እንዲሁም የሀገራችን ችግር በዘላቂነት ሊፈቱ የሚችሉ እቅዶችን አቅደን ለመፈጸም በመዘጋጀታችን ነው። የህግ የበላይነትና ፍትህን ለማሻሻል የህግ አስከባሪና የፍትህ ተቋማትን ማሻሻል እንዳለበት ፓርቲያችን ያምናል። በመሆኑ ባለፉት ዓመታት የፍትህ ተቋማት ያሰራርን ለማሻሻል ማነቆ ከመፍታት በብቃትና በነፃነት በማደራጀት የፍትህ ተቋማትን የለውጥ ውደት ውስጥ አስገብቷል። በቀጣይ ጥራት ያለው ፍትህ ለማረጋገጥ የህዝብ አቤኔታ በማትረፍ አስተማማኝና ተቋማዊ አቅም በመገንባት ነፃነት ላይ ማስራት አበክሮ ይሰራል። አገራችን ኢትዮጵያ ከሁሉና ስጋት ተላቃ ለዘላቂ አስተማማኝ ሀገር እንድትሆን ህብረ ብሔራዊ አንድነትና ገለልተኛ ተቋማት መብትና ግዴታ፣ ዲሞክራሲያዊ አንድነት፣ ብሔራዊ ጥቅምና ባለ ቤዛ ስርዓት መገንባት እንዳለበት ፓርቲያችን አምናል። ለዚህም አተኩሮ ይሰራል። 3ኛ ብልጽግና የኢትዮጵያ ዕጣ ፈንታ በሁለቱ ውሃዎች ማለትም በአባይና በቀይ ባህር የተሳሰረ መሆኑን ያምናል። ከጥንት እስከ ዛሬ የኢትዮጵያ ፈተናዎች የስልጣኔ መነሻም እነዚሁ ውሃዎች ናቸው። በመሆኑም ሀገራችን በአንድ በኩል አባይን የመጠቀም መብቷን በሌላ በኩል የባህር በር የማግኘት መብቷን በማስተሳሰር የተሻለች ሀገር እንድትሆን አበክሮ ይሰራል። 4ኛ አገርን ወደ ብልጽግና ለማሻገር የጸና ሰላምና የቀና ስርዓት መኖሩ ወሳኝ መሆኑን ፓርቲያችን ያምናል። በመሆኑ ለቀጣይ ዓመታት ከማንኛውም ኃይል ጋር ለመወያየትና በጋራ ለመስራት ፓርቲያችን ያምናል። ኢትዮጵያን ወደ ተሳቢተ ሀገር